ሰላም ተማሪዎች ዛሬ የምናየው ግሬድ 7 ዩኒት 2 ነው የሚሆነው። ግሬድ 7 ዩኒት 2 ምንድነው የሚለን ኮምፒውተር ሃርድዌር ይለናል። ስለ ኮምፒውተር ሃርድዌር በአጭሩ ፈጠን አድርገን ለማየት እንሞክራለን። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። Computer hardware is the physical part of the computer that you can see and touch. Computer hardware የኮምፒውተራችን ፊዚካል ፓርት ነው ማለት ነው። ፊዚካል ፓርት ሲባል መታየትም መነካትም መዳሰስም የሚችል ነገር ስለሆነ ፊዚካል ፓርቱ ከላይ የምናያቸው እነዛን ነው ማለት ነው። Computer hardware can be categorized based on the nature of their function. Computer hardwareዎችን በኔቸራቸው ወይም በፋንክሽናቸው ተነስተን ካታጎራይዝ ማድረግ እንችላለን። ለምሳሌ ኢንፑት ዲቫይስ፣ ፕሮሰሲንግ፣ አውትፑት ዲቫይስ፣ ስቶሬጅ ብለን ካታጎራይዝ ማድረግ እንችላለን። ኢንፑት ዲቫይስን ለማየት እንሞክር። Input devices are part of computer hardware that are used to insert data into computer system. Input device የኮምፒውተራችን ፓርት ነው። የኮምፒውተር ሃርድዌር ፓርት ነው። ለምንድን ነው የሚጠቅመን? insert data into computer system ይለናል። እዚህ ጋር ዳታን ወደ ኮምፒውተር ሲስተማችን ኢንሰርት ለማድረግ ነው የሚጠቅመን። Common input device are input device በመባል የሚታወቁት እነማን ናቸው ብለን ስናይ እዚህ ጋር ኪቦርድ አለ፣ ማውዝ አለ፣ ስካነር፣ ተች ስክሪን፣ ላይት ፔን አለ፣ ባርኮድ ሬደር፣ ማይክሮፎን፣ ካሜራ እነዚህ ጠቅላላ ኢንፑት ዲቫይሶች እንላለን። ስለዚህ አንድ በአንድ ለማየት እንሞክራለን። ከኪቦርድ እንጀምርና Keyboard is the most common widely used input device for entering data into a computer. Keyboard ዋነኛውና የተለመደው ወደ ኮምፒውተራችን ዳታን ኢንሰርት ለማድረግ የምንጠቀምበት ዋነኛው ኢንፑት ዲቫይስ ነው ማለት ነው። ማውዝ ደግሞ አለ። Mouse is another important tool for communicating with computer. ማውዝ ደግሞ ሌላኛው በጣም አስፈላጊ የሆነ ቱል ነው ከኮምፒውተራችን ጋር ኮሚኒኬት የምናደርግበት። Commonly known as pointing device, allows you to point to things on the screen, click on them and move them around ይለናል። እንደምናውቀው እቺ ቀስቷ ነች። ቀስቷን የምናንቀሳቅስበት ነው ማውዝ የምንለው። እቺን ቀስቷን በስክሪኑ ላይ ክሊክ ለማድረግ ሙቭ ለማድረግ ለማሽከርከር እንጠቀምባታለን ማለት ነው። Scanner is used to convert hardware ዶክመንቶችን ኮንቨርት አድርገን ሃርድ ኮፒ ዶክመንቶችን ኮንቨርት የምናደርግበት such as photography to soft copy። ለምሳሌ ፎቶግራፊ ወደ ሶፍት ኮፒ አድርገን ወደ ውጪ መጠቀም እንችላለን ማለት ነው። ሌላኛው ደግሞ touch screen ነው። Touch screen sensitive screen is a pointing device that allows the user to interact with the computer by touching it. ሌላኛው touch screen ለምሳሌ አንድ የናንተ ስልካችሁ ስማርት ስልክ ሊሆን ይችላል ወይም ደግሞ ታብሌትም ሊሆን ይችላል። በሱ ላይ ዩዘሩ ኢንተራክት ዊዝ ኮምፒውተር ባይ ታቺንግ በመንካት እንደዚህ በማውስ ሳይሆን በጣቱ እንዲየነካካ የሚጠቀመው
touch screen እንላለን። ሌላኛው ደግሞ light pen ምንድነው? is a pointing device in the shape of pen በሼፕ በስክሪፕቶ ሼፕ ያለ ነገር ነው። ለምንድነው የምንጠቀምበት? it can be used to select a menu item or to draw on the monitor screen በኮንትሮል የምናደርገው በስማርትፎን ወይም በታብሌታችን በኩል አይተሞችን ሴሌክት ለማድረግ ወይም ደግሞ draw on the monitor screen በስክሪናችን ላይ እንደ እርሳስ ተጠቅመን መሳል እንድንችል ይረዳናል። ሌላ ደግሞ ካሜራ አለ። ካሜራም input device ነው። it is used to capture photographs and save them in its memory የሆኑ ነገሮችን ካፕቸር አድርገን በፎቶ መልኩ ይዘን ያየነውን ሊሆን ይችላል ሴቭ አድርገን በሚሞሪያችን ውስጥ እንድናስቀምጥ ይረዳናል ካሜራ ማለት ነው። ሌላ ባርኮድ ሪደር ነው። ባርኮድ ሪደር is pattern made up of different thickness lines ባርኮዶች ፓተርን ናቸው። የሆነ ፓስወርድ ሊሆን ይችላል እንደ ትናንሽ መስመሮች አድርገን እንጽፋቸዋለን። በኮምፒውተር የሚጻፉ ናቸው። This technology allow for quick and error-free data entry into computer. free data ወደ ኮምፒውተራችን allow ያደርግልናል። quickly and error-free data ያለምንም ኤረር ወደ ኮምፒውተራችን allow ያደርግልናል። barcode reader is used to read barcode reader ለምንድነው የሚጠቅመን? ባርኮዶችን በባርኮድ የተጻፉ ጽሁፎችን ለማንበብ ይጠቅመናል ማለት ነው። ሌላኛው ደግሞ ማይክሮፎን ነው። Microphone is a device used to input spoken word as input data or commands. ማይክሮፎን ለምንድነው የሚጠቅመን? spoken wordዎችን spoken word as input data or commands የሆነ መልእክትን ተናግረን ለማስተላለፍ ወይም ድምጻችንን ከፍ ለማድረግ የሚጠቅም ነገር የምንጠቀመው ነገር ነው። በኮምፒውተራችን በኩል እንደ ኢንፑት ዳታ እንለዋለን። ኢንፑት ዲቫይስ ነው በኮምፒውተራችን። ስለዚህ ሴንትራል ፕሮሰሲንግ ዩኒት ሚለውን CPU ወይም ሴንትራል ፕሮሰሲንግ ዩኒት ሚለውን ደግሞ እናያለን። CPU is the brain of the computer which performs all arithmetic, logical and control operations. CPU የኮምፒውተራችን የማሰብ ችሎታ ነው። perform all arithmetic, logical and control operation. CPU ማለት የኮምፒውተራችን